ቢትኮይን በሚቀጥሉት 30 ቀናት ውስጥ ከ60,000 በታች ወርዶ እናገኘዋለን። ሰላም የተወደዳችሁ እንኳን ወደ ቢትኮይን ኢትዮጵያ ተመልሳችሁ መጣችሁ። በዛሬው ቪዲዮ እንዴት ቢትኮይን አዲስ ሎ በሚቀጥሉት 30 ቀናት ውስጥ ማክሲመም ታይም ፍሬም ሊያገኝ እንደሚችል ታሪክ ምን ያሳየናል የሚለውን የምናወራ ይሆናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮን ደግሞ ኮንተንቱን የምትወዱት ከሆነ ላይክ እያደረጋችሁ ወደ ሞር ፐብሊክ ፒፕል እንዲደርስልን ስለምታግዙን በትህትና ጠይቃለሁ። ላይክ እያደረጋችሁ ለፉ። ወደ ዛሬ ቪዲዮ በቀጥታ እንሂድ። ሶ ፈርስት ቲንግስ ፈርስት ጋይስ፣ ይህ ወር ከመጀመሩ በፊት ወይም ከተጀመረ በኋላ ዊ ፖስትድ ዲስ ቪዲዮ። እዚህ ቪዲዮ ላይ ሜይ 4 ላይ ነበረ ፖስት ያደረግነው። እዚህ ጋር እንደምትመለከቱት ታይትሉ ምን ነበር? ለምን ሜይ አደጋ ሊሆን ይችላል ብለን አውርተን ነበረ። ተምኔሉን የምትመለከቱት ሜይ እና ጁን ሬድ ይሆናል የሚል ፕሪዲክሽን የኔ አመለካከት ነበረ። የዚህ ጊዜ ላይ ቢትኮይን ሜይ 4 ላይ ሄዳችሁ የምትመለከቱት ፕራይስ አክሽኑን ወደ 80,000 ብሬክ አድርጎ ወደ ላይ እየሄደ ነበረ። ሶ ኤቭሪባዲ በጣም ቡልሽ ነበረ። ዙምን ማድረግ እንችላለን። እዚህ አካባቢ ላይ ነበረን ሜይ 4 ላይ። ሶ ኤቭሪባዲ ዋዝ ሪሊ ቡልሽ እዚህ ታይም ፍሬም ላይ እንደምትመለከቱት። እኔ ግን there is a lot of resistance። አሁን ብሬክአውት የምናደርግበት ቮሊዩም አንደኛ የመጀመሪያው ችግር የነበረው ቮሊዩም አለመኖሩ ነው። ቮሊዩም ስትመለከቱት the spike in volume the last time we had was የፌብሩዋሪ ዳምፕ ስናደርግ ቮሊዩሙ በየትኛውም ዳይሬክሽን ይሁን ሞር ቮሊዩም ሲኖር ያ የቢትኮይን ፕራይስ አክሽኑን ሰፖርት ያደርገዋል ነው። ቮሊዩም እዚህ ጋር እንደምትመለከቱት ወደታች እየሄደ ነበር፣ ግን ፕራይስ ወደ ላይ እየሄደ ነበር። ይህ የመጀመሪያው ቤሪሽ የሆነ ነገር ነበረ። ከዛ በኋላ ደግሞ ወዴት እየሄደ ነበር ብላችሁ ስታስቡ 200 ዴይሊ ሙቪንግ አቨሬጁ መንገዳችን ላይ ነበረ። ቢትኮይን ቤር ማርኬቶች ላይ ታሪክን አመሳክረን ስናይ ዩዥሊ ከቤር ማርኬት ሬዚስተንስ ባንዱ ፌክ አውት የሚያደርግበት ጊዜዎች አሉ። ከዛ ግን ከወጣ በኋላ ማንን ያገኘዋል ብትሉኝ 200 ዴይሊ ሙቪንግ አቨሬጁ ነው። ይህ አሁን የ2016 ነው። 2022 ላይ ብትሄዱና ብትመለከቱት ተመሳሳይ ነገር ታያላችሁ። እዚህ ጋር ማርች ላይ 2022 ላይ ሪጀክት ተደርገናል። ከዛ በፊት 2018 ላይ ሜይ ላይ በጣም ተመሳሳይ ታይም ፍሬም ላይ ሪጀክት ተደርገናል። 2014 ላይ ብትሄዱና ብትመለከቱት ከዛ ትንሽ በላይ የወጣንበት ጊዜያቶች ነበሩ። ነገር ግን ይህ 200 ዴይሊ ሙቪንግ አቨሬጅ እንደ ሪጀክሽን ፖይንት ሆኖ ታሪክ ያሳየናል። ለዚህም ነበረ ይህ አሁን የምናየው ፕራይስ አክሽንን ስናየው ወዴትም ሊሄድ አይችልም። ቮሊዩም ሰፖርት አያደርገውም። ታይም ፍሬሙን ስትመለከቱት ቤር ማርኬቶች የሚያልቅበት ዱሬሽኑ አለ። 1 ዓመት ነው ቤር ማርኬቶች የሚቆዩት እና ይህን ነገር አሁን ያየነው አይነት ፕራይስ አክሽን ኢትስ ኖት ሰፖርቲንግ አወር አናሊሲስ ብለን አውርተን ዊ ኮልድ ኢት ቢፎር። ብዙም አልወረድንም። ነገር ግን ዛሬ ሜይ 30 ነው ያለንበት ቀን። እንደምትመለከቱት ነገ የመጨረሻው ቀን ነው። አይ ዶንት ቲንክ ሜይ ፖዚቲቭ ሆኖ የሚዘጋ I don't think ማርጂናሊ አሁን ብዙም አይደለንም እኮ 3.54% ነው የሚያሳየን እዚህ ጋር። ነገር ግን I personally believe ሜይ ሬድ ሆኖ የሚያልቅና አናሊሳችን ትክክል መሆኑንና we called it off right ብዬ አስባለሁ። ሶ ይህን ክሊር ካደረግን ወደ ሎካል ፕራይስ አክሽን ወደ ቢትኮይን እንሂድ። ቢትኮይን ምን እያደረገ ነው? ይህንን 200 ዴይሊ ሙቪንግ አቨሬጅ አሁን ማንሳት እንችላለን። እንደ ሪጀክሽን ሆኖ ቢትኮይንን ፕራይስ አክሽኑ ሪጀክት አድርጎት ከዛ ሌቭል ላይ ቢትኮይን በዚህ ሳምንት የደረሰበትን ስታዩት ወደ 72,000 ደርሰናል። 12% ዲክሪዝ አድርገናል እና ይህንን አሳይተን ነበረ። ላይቭ ስትሪማችን ላይ ላስት ላይ ምን አውርተን ነበረ? ይህ the sand in the ground ነው ብለን አውርተናል። ምንድነው? ይህንን የቤር ፍላግ ቢትኮይን እንደ ሰፖርት የግድ አይ ሪፒት የግድ መያዝ ይኖርበታል። ይህንን ለምንድን ነው ያለው? ይህንን ፓራሌል ስታዩት ይህ ምንድነው? ቤር ፍላግ ብለን የምንጠራው ነው። ስለዚህ አሁን እዚህ ጋር ሬዚስተንሱን we can take the parallel off ምክንያቱም ሞር ክሊር እንዲሆንና እናንተ በደንብ ማሳየት ስለፈለኩኝ ነው። እንዴት ታግ እያደረገው ፒርስ እያደረገው ነው። the more ፒርስ ብናደርገው ከሆነ ቴክኒካል አናሊሲስ ላይ አንድን ሰፖርት ወይም አንድን ሬዚስተንስ ሞር ፒርስ የሚያደርገው ከሆነ ፕራይስ አክሽኑ ዊከር ኤንድ ዊከር እየሆነ ይመጣል። ሶ ቢትኮይን ወደ ላይ መሄድ የሚፈልግ ከሆነ ከዚህ በኋላ ትንሽ ራሊ አድርጎ ወይም ደግሞ መልሶ እዚህ ቤር ማርኬት ሬዚስተንስ ባንዱ ሪቴስት ማድረግ የሚፈልግ ከሆነ ይህንን ሰፖርት ላይ መያዝ ግዴታ ሆኖ እናገኘዋለን። ስለዚህ ከዚህ የሚወርድ ከሆነ አይ ቲንክ ፕራይስ በጣም ወደታች ይሄዳል። ከዚህ በኋላ ማየት ያለብን ሰፖርት ላይኖች አሉ። የስ የመጀመሪያው ከዚህ ከፌብሩዋሪ ሎ አንከርድ ቪዋፑ ይሄ ሰማያዊው ላይን ስትመለከቱት 71,400 የመጀመሪያው ሰፖርት ሆነ ይገኛል። ከዛም አልፈን ደግሞ ሌላ ሰፖርት ላይኖቻችን ፊክስድ ቮሊዩም ሬንጁን አምጥታችሁ ሙሉን ሪጅን ሬንጅ ስታመጡት የመጀመሪያው ፖይንት ኦፍ ኮንትሮሉ 67,000 approximately ላይ ይገኛል። ይህ በጣም አሪፍ ሰፖርት
ይሆናል ተብሎ ይጠበቃል። እሱ ካልሆነ ደግሞ the value area low የምንለው ነው። እሱ ደግሞ 66000 approximately ላይ ይገኛል። so these are very important regions ይህንን ፕራይስ አክሽን እንድታዩት አሳስባለሁ። እነዚህን keep an eye on it ብዬ ለእናንተ እነግራችኋለሁ። ሌላ ነገር በጣም አንዳንድ ጊዜ ነገሮችን ሪቨርስ አድርገን ስናይ አሪፍ ነው ብዬ አስባለሁ። ምን ማለት ነው የፈለኩት? so pay attention ተመልከቱኝ ምን እንደማደርግ ለእናንተ በደንብ ማስረዳችሁ ነገር ስላለ ነው። እሱም ይሄ ነው። ይህንን ቡል ራን ተመልከቱት ጋይስ፣ ይህንን ቡል ራን ተመልከቱት። this whole bull run okay so ቢትኮይን ቡል ራኑ ሲጀምር ምን ያደርጋል? it breaks out ኮንሶሊዴት ወደታች ያደርጋል። breaks out ኮንሶሊዴት ወደታች ያደርጋል። የቡል ማርኬት ስትራክቸርን አውርተናልና እያያችሁት ነው። ወደታች ከዛ break out ወደታች break out አንድ አመት ነው ይሄ። ወደ 200 ምናምን ቀን ነው ወደታች ሄደው ይሄንን break out ካደረገ በኋላ ቢትኮይን ጋይስ so this whole time ወደታች እየሄድን ነበረ። ቡል ፍላግ እየፈጠረን ነበረ። አሁን ደግሞ ነገሮች ተቀይረዋል። so ይህንን ፕራይስ አክሽን ስትመለከቱት ወደታች እንደዚህ እየሄድን ወደ ላይ ሙሉን ታይም ማሳለፍ ወደታች ወደ ላይ እየሄድን አይደል? so let's invert the screen invert እናደርገው። so የቅድሙን ፕራይስ አክሽን አይታችሁታል አይደል? አሁን ኢንቨርት አደረኩት ቻርቱን ተገልብጦ ነው የምታዩት በአሁኑ ሰዓት ላይ። አሁን እናንተን ጀጅ አድርጌ ልጠይቃችሁ። ቢትኮይን እንደምትመለከቱት ወደታች እየሄደ ነው። ተመሳሳይ ፕራይስ አክሽን ነው ከዛኛው ጋር ግን ኢንቨርትድ አድርገ ነው ማሳያችሁ። so ይህንን ፕራይስ አክሽን ይዩት and bullish አይደለም ብላችሁ ንገሩኝና እኔን ለማሳመን ሞክሩ። ይሄንን ስትመለከቱት እዛ ጋር ያያችሁትን ኦኬ ይሄኛው ፕራይስ አክሽን ራሱን እየደገመው ነው ቢትኮይን። ይሄው ኢንቨርትድ አድርጌ ላሳያችሁ ተመልከቱት እንዴት እንደሆነ። so ይህንን ስትመለከቱት you would understand it። ይሄኛው bear market resistance ባንዱ እንደ ሰፖርት እንደ ቡል ማርኬት ሰፖርት ባንድ ይሆናል። ከዛ በኋላ ማንኛውም ቴክኒካል አናሊስት ይሄንን ቻርት ብታሳዩት ምን ነው የሚላችሁ? ወደታች ፕራይስ አክሽኑ ይሄዳል ብሎ አይነግሯችሁ። ወደ ላይ ብሬክ አውት ነው የሚያደርገው ከዚህ በኋላ ብሎ ነው የሚነግራችሁ። so ግን the only catch is ቻርቱን ኢንቨርት አድርገናል። ፕራይሱ የሚሄደው ወደታች ነው። ትክክለኛውን ይሄኛውን ኢንቨርቱን ወደታች ሳደርገው ተመልከቱት። so አንዳንድ ጊዜ ነገሮችን ገልብጠን ስናይ ፕራይስ አክሽንን ሞር በደንብ አናላይዝ ማድረግ እና እናነሳሳት ደግሞ ያገዘናል ብዬ አስባለሁ። ስለዚህ ጋይስ አንዳንድ ጊዜ ፕራይሶችን ሪቨርስ አድርጋችሁ ተመልከቷቸው። እንደዚህ ስታቸው ግራ ከገባችሁ የእውነት ምን እየተፈጠረ ነው የሚለውን ነገር ለማየት ስለሚያግዘን ነው። so ወደ ቪዲዮአችን ወደ ዋነኛው ጉዳይ እንሂድ። ለምንድነው በሚቀጥሉት 30 ቀናት ውስጥ ቢትኮይን አዲስ ሎ ይፈጥራል ብዬ እያወራሁ ያለሁት? this is very interesting። ይህንንም የምናደርገው ካለፉት ቤር ማርኬቶች ላይ አናላይዝ ስናደርግ ነው። ፕራይስ አክሽን ምንድነው ይህ አናሊሲሳችን? so ቢትኮይን ሴት ካደረገ አንድን ሎ after it has formed a local bottom እንበለው ምን ያክል ጊዜ ማክሲመም ያሳልፋል የሚለውን ስንቆጥር ይህ የ2022 ነበር ቤር ማርኬት ከማንሳታችን በፊት ይሄንን አዲሱን ሎ ከማድረጋችን በፊት ስንቆጥረው 143 ቀን እዚህ ጋር ያሳየናል። ይሄኛው how much was it? let's see, it was about 105 days 105 ቀን የ2018 ቤር ማርኬት ላይ ሄደን ስንመለከተው let's see ይህ የፌብሩዋሪ ሎ ነበረ። ይሄንን ሎ ቴክ አውት ለማድረግ let's zoom in። ይሄንን ሎ ቴክ አውት ለማድረግ ምን ያክል ቀን ፈጀብን? 138 ቀን exactly። ተመሳሳይ ነው እዚህ ጋርም ይሄንን ሎ ቴክ አውት ለማድረግ this week ምን ያክል ቀን ፈጀብን? 143 ቀን። okay so remember these dates። እነዚህን ቀናቶች አስታውሷቸው በኋላ ኢምፖርታንት ስለሚሆኑ ነው። ይሄ መጀመሪያው ሎ እዚህ ጋር ሴት ካደረግን በኋላ ምን ያክል ቀን ፈጀ? let's see 176 ቀን። okay so አሁን ምን እየተፈጠረ ነው? ቢትኮይን የፌብሩዋሪ ሎን ሴት ካደረገ በኋላ የመጀመሪያው አሁን 111ኛው let's be precise 112ኛው ቀን ላይ ነው። okay guys 112 ቀን አሳልፈናል የፌብሩዋሪ ሎ ሴት ካደረግን። ከሌሎች ቤር ማርኬቶች ጋር ስታነጻጽሯቸው አዲስ ነገር እንደሌለ ታሪክ ያሳየናል። so 138 ቀን ከፈጀ ይህ ነገር 25 ጁን ላይ ይሆናል። 143 ቀን ከፈጀ ከሌሎቹ ጋር ስናነጻጽራቸው 30 ጁን ላይ ይሰጠናል። so ለዚህ ነው
የሚቀጥሉት 30 ቀናት ውስጥ ቢትኮይን ሎ ይፈጥራል ብለን ያወራነው። እዚህ ጋር 143 ቀን ነው። እዚህ ጋር 143 138 so the maximum is 143 እዚህ 2014 ቤር ማርኬት ላይ ግን 176 ቀን ፈጅተናል። so ግን ያኛው ሎ እንትን ላይ ኤፕሪል ላይ ሴት ካደረግን በኋላ lower low ስለሆነ maybe it's significant but I am ignoring it እና 176 ቀን አይፈጅም ብዬ አስባለሁ። ነገር ግን ከፈጀ የት ይወስደናል የሚለውንም ለእናንተ ያው we have to be realistic እና እኔ የምፈልገውን ብቻ እንዲሆን አይደለምና ታሪክ ምን ያሳየናል? 170 ስንት ነበር? 170 let's see 176 ኦኬ ሶ 176 ቀን ከፈጀ ደግሞ ፕራይስ አክሽኑ ወዴት ይወስደናል? እንደምንመለከተው እዚህ ጋር ወደ ኦገስት ላይ ነው። የኔ ቤስ ኬስ ይሄ አይደለም። let me make this clear ወደ ኦገስት ሎ ፎርም እናደርጋለን ብዬ የኔ ዋነኛው አመለካከቴ አይደለም። ስለዚህ የኔ ዋነኛው አመለካከቴ በሚቀጥሉት አንድ ወር ኢን ጁን ሎ ፎርም እናደርጋለን ብዬ አስባለሁ። ታሪክ የሚያሳየን ይሄንንም ነው። ደግሞ ከ2018 ጋር ብዙ ጊዜ ይሄንን ቤር ማርኬት አመሳስለዋል። we have the same president ዶናልድ ትራምፕ ነው 2018 ላይ የነበረው 2026ን ስታደርጉት ነው 2018 ስትመለከቱት ፌብሩዋሪ ላይ ሎዋችንን ፎርም አደረግን ኤፕሪል ቢጊኒንግ ኦፍ ኤፕሪል ኤንድ ኦፍ ማርች ላይ ሃየር ሎ ሴት አደረግን ከዛ በኋላ ወደ ማርች ራሊ አደረግን ከ200 ዴይሊ ሙቪንግ አቨሬጁ ሪጀክት ተደረግን ወደ ታች ትራክ እያደረግን ነው በደንብ ይመስላል እዚህ ጋር ስትመለከቱትና የኔም ቤስ ኬስ ወደ ኤንድ ኦፍ ጁን ቢትኮይን ሎውን ፎርም ያደርጋል ብዬ ነው የማስበው። የኔ አመለካከት ይሄ ነው። ለዚህም ነው ታሪክ የሚያሳየን ስናመሳክር ይህንን ይመስላል። ቤር ማርኬቱ አዲስ ሎ እስከሚፈጥር ድረስ 130 138 141 እንዲሁም ደግሞ አንዳንድ ጊዜ 170 ቀናትም የፈጀበት ጊዜ አለ። ግን ያኛው የኔ ቤስ ኬስ አይደለም በአሁኑ ሰዓት። ሶ ይህ ሎ ከተፈጠረ በኋላ ይህ አዲሱ ሎ ከተፈጠረ በኋላ ምን እንጠብቅ የሚለውን ነው ይህ የዛሬው ዋነኛው ቪዲዮአችን ስፔኩሌት እናደርጋለን ጋይስ። ልሳሳት እችላለሁ ኦፍ ኮርስ ግን የኔን ፊዚክሶች የኔን አናሊሲስ ለእናንተ ሼር አደርግላችኋለሁ። ከዛ በኋላ አብረን ዳይጀስት የምናደርግ ይሆናል በሚመጡት ወራት ላይ የሚኖሩትን ፕራይስ አክሽን አይተን የምናወራናል። ነገር ግን ቀድመን የኔን አናሊሲሶች እያሰብኩ ያለሁትን ነገር ለእናንተ ሼር አደርጋችኋለሁ። I have two scenarios two ፓቶች አሉኝ። እነዚህን ፓቶች ለእናንተ ፕሬዘንት ማድረግላችሁ ይሆናል። ስለዚህ አብራችሁ በጥሞና ተከታተሉኝ። የመጀመሪያው ከ2018 ጋር እነዚህን ቀይ ላይኖች እናንሳቸው ስለማይጠቅሙን ከ2018 ጋር ቤር ማርኬት ጋር ቢትኮይንን እናነጻጽረው። 2018 ላይ ምን ተመልክታችኋል? ቅድም እንደነገርኳችሁ ፌብሩዋሪ ላይ ሎዋችንን ሴት ካደረግን በኋላ ወደ ሜይ ነው ራሊ ያደረግነው። የመጀመሪያው ሎ ፌብሩዋሪ ላይ ሴት አደረግን። ከዛ በኋላ ወደ ማርች ራሊ ያደረግን እንደምትመለከቱት። ከዛ በኋላ ኤፕሪል ላይ we formed a higher low with respect to the February low ከዚህኛው ሎ ጋር አንፃር ስትመለከቱ። ከዛ ወደ ማርች ራሊ ያደረግን ከ200 ዴይሊ ሙቪንግ አቨሬጅ ሪጀክት ያደረግን። ከዛ በኋላ አዲስ ሎ እዚህ ጋር ፈጠርን። ከዛ በኋላ ምን አደረገ? 2018 ላይ መልሶ ወደ ጁላይ ራሊ ያደረገ ቢትኮይን። ኦኬ 200 ዴይሊ ሙቪንግ አቨሬጃችን እዚህ ጋር ብናደርገው እንደምትመለከቱት ወደ ጁላይ መልሶ ራሊ ያደረገ። ከዛ እንደገና ወደ ታች ወረደ ወደ ኦገስት። ከዛ በኋላ Q4 ላይ ነው the main capitulation ወደ ታች ይሄድ ነው። ወደ ስንት ፐርሰንት ነው? ወደ 50% ነው እዚህ ጋር ጋይስ የወረደ ነው። በጣም significant amount in just 1 month or so 50% ነው ዲክሪዝ ያደረገው ቢትኮይን። that was crazy price action ስታስቡት። ምክንያቱም በጣም የሚገርም ነው ፕራይስ አክሽኑ እዚህ ጋር you would think 6000 እዚህ ጋር ቦተሙ ነበረ 6000 አሁን 60000 ላይ ነን ያለነው። በጣም ሌላ የሚገርም ነገር ነው እሱ። በጣም መመሳሰሉን የሚያሳየን ነውና ሶ የአሁኑን ደግሞ ስትመለከቱት እዚህ ጋር አንድ ኖቲስ ማድረግ ያለባችሁ ነገር ፕራይሱ ከዚህኛው አሁን ለምሳሌ የመጀመሪያው ኦል ታይም ሃይ አለ፣ የማርቹ ሃይ አለ፣ የሜዩ ሃይ አለ፣ የጁላይ ሃይ አለ። ፕራይሱ እነዚህን ሃዮች አይወስዳቸውም። lower and lower እያደረገ ነው እየሄደ ያለው። ከአሁኑ ፕራይስ አክሽን ጋር ስናነጻጽረው የተለየ ነገር እናገኛለን። ምንድነው ይህ የተለየ ነገር? ፌብሩዋሪ ላይ ሎዋችንን ሴት አደረግን እንደምትመለከቱት። ኤፕሪል ላይ we came down to end of the March a higher low ሴት አደረግን። ማርች ላይ ራሊ ያደረግን እንደምትመለከቱት። ሜይ ላይ ራሊ ያደረግን ከዛኛው ሎ አንስተን የኔ ኤክስፔክቴሽን
ወደዚህ ይመጣል ብዬ ነው ወደታች እየሄድን ነው ብዬ ነው ማስበው የኔ ኤክስፔክቴሽን። ከዛ ከ60 ሺህ እንወርዳለን አንወርድም ከዚህ ቀጥዬ የምነግራችሁ ይሆናል። ሶ the thing is ግን እዚህ ጋር የምታዩት የ2018ቱን ኢንቨርት አድርገ ነው ቀይረ ነው ያመጣ ነው ይመስላል። ምን ማለት ፈልጌ ነው? የማርቹ ሃይ ከሜዩ ሃይ ስታነጻጽሩት ሎወር ነው። አያችሁት? ወደ ላይ እየሄድን ነው ያለ። እዚህ 2018ን ስትመለከቱት ወደ ታች እየሄደ ነው ፕራይስ አክሽን። አያችሁት? ወደ ታች ነው። this is going lower and lower and lower። የአሁኑን ደግሞ ስትመለከቱት ምን ይላል? ወደ ላይ እየሄድን ነው። ወደ ላይ እየሄድን ነው። so my first scenario ሁለት ሲናሪዮ ነው ኢንትሮዲዩስ ማድረግላችሁ። ይሄንን አስተውሉ። so the first scenario is this ቢትኮይን ወደ ጁን አዲስ ሎ ሴት ያደርጋል ብለን አውርተን ነበር። ይህ ሎ ጋይስ አሁን የምናገኘው ሎ ዲፔንድ ያደርጋል፣ ሁሉን ነገር ማተር ያደርጋል። 60 ሺህ ሙሉ ለሙሉ ምንወስደውና if we see a price action, where is the path? Let me show you. So the first scenario is ወደ ታች እንወርዳለን 60 ሺህ ሆልድ ያደርጋል። we just sweep it 59 ሺህ ወይም 58 ሺህ ገብተን ወደ ላይ ተመልሰን አክሰፕተንስ እናገኛለን። so እንደዚህ የሚሆን ከሆነ ፕራይስ አክሽኑ እንደዚህ የሚሆን ከሆነ there is a possibility we make a higher high from the May high ከሜይ ሃዩ a higher high ፎርም ማድረግ ወዴት ወደ 89000 ወደ 90000 even I don't really know soon የዛኔ የምናይ ይሆናል። so እንደዚህ የሚፈጠር ከሆነ ይህ ሎ የጁኑ ሎ ሆልድ የሚያደርግ ከሆነ ጁላይ እና ኦገስት ላይ የሚገርም ራሊ ልናገኝ እንችላለን። ከዛም የ2018ቱን ኢንቨርትድ ስታይሉን ማግኘት ማለት ነው። ገባችሁ? ይህ የሚያሳምነኝ ነገር አለው፣ ማያሳምነኝም ነገር አለው። ሁለት ነገሮችን እነግራችኋለሁ። ለምን ይህ ነገር ሊፈጠር ይችላል ብዬ የማምንበት ነገሮች አሉ። ይህ ነገር ደግሞ it's not even possible የምልበት ምክንያቶች አሉ። I'm going to be presenting both of them to you guys. So I hope you are following me. የ2018ቱ ወደ ታች እየሄድን ነበር። የ2026ቱ ደግሞ ወደ ላይ እየሄድን ነው። so if 60k holds እና ስዊፕ ብቻ አድርገነው ወደ ላይ ተመልሰን አክሰፕተንስ የምናገኝ ከሆነ ጁን ሎዋችን ፎርም ስናደርግ maybe there is a possibility የሜዩን ሃይ አሁን ሴት ያደረግነው 83000 ነው አይደል? እሱን ቴክ አውት የምናደርግበት ፕሮባቢሊቲ አለ። ለምንድነው ይህ ፖሲብል ነው ብዬ የማስበው? I will present my analysis here. So the first reason is S&P 500. ለምን S&P 500 ካላችሁ የS&P 500 ፍራክተላችን ስትመለከቱት ይህንን ታሪክ በደንብ ያሳየናል። ምንድነው እያለን ያለ ነው? So let's go to the weekly chart እዚህ M2 ፍራክተሉ ላይ ከዛ በኋላ ያው ታውቃላችሁ ምን እንደምናደርግ እዚህ ጋር የዚህኛው የዶትኮም በብሉን ነው ፍራክተል የምንወስደው። ይሄንን ፍራክተል ስንወስደውና እዚህ ጋር ስናመጣው of course this fractal I repeat ለዘላለም ሆልድ ያደርጋል ብዬ አላስብም። ነገሮች የሚቀየሩበት ታይም ፍሬሞች ይኖራሉ። ነገር ግን እስካልተቀየሩ ድረስ እንጠቀማቸው ዋናው ፖይንት። ሶ ይህ ፍራክተል የሚያሳየን ከወረድን በኋላ 10% ወደ ላይ ኒው ኦል ታይም ሃይ እንሄዳለን ብለን አውርተን ነበር። after that ኒው ኦል ታይም ሃይ ግን ወደ ጁን ዲክላይን እናደርጋለን። የኔ ኤክስፔክቴሽን ይሄ ነው። so there will be a minor correction in the S&P 500 not that much deep in June የኔ ኤክስፔክቴሽን ይሄ ነው። so ይህ ደግሞ የሚፈጠርበት ምክንያት ብዬ ማስበው እንደምትመለከቱት S&P 500 ለ5 ሳምንት ነው 1 2 3 4 5 6 7 8 9 ሳምንት guys that's crazy 9 ሳምንት ፖዚቲቭ ብቻ ነው የሆነ so getting some red weeks ኖርማል ነው ለማርኬቱ። ማርኬት ዝም ብሎ ወደ ላይ ቀጥታ ሄደ እንደምታውቁት ወደ ላይ ቀጥታ ሄድም እያልኩ እያያችሁት ነው 9 ሳምንት ወደ ላይ ሲሄድና ኮሬክሽን ማግኘታችን አይቀርም። ዋነኛው ምክንያት ይሄ ነው የኔ እናም ደግሞ ይህ S&P 500 M2 ፍራክተሉ ይህንን አናሊሲሳችንን ያሳየናል። ከዛ በኋላ ግን ምን ያሳየናል? ይህ ደግሞ መልሶ ይህ S&P 500 M2 ፍራክተል መልሶ ኦል ታይም ሃይን ሴት እንደሚያደርግ ነው። ኦኬ መቼ? ወደ ኦገስት ታይም ፍሬም። ሶ ጁላይ እና ኦገስት ነው ቅድም ያልኳችሁ። ጁላይ እና ኦገስት there is a probability መልሰን ያንን ሃይልን አድርግበትና
from the May high from 84,000 ወይም 83,000 whatever the price action was a higher high መፍጠር this is one of the reasons S&P 500 ተመልሶ ወደ ላይ መሄድ ከሆነ ቢትኮይንንም ይዞት ይሄዳል አሁን እንደምትመለከቱት ቢትኮይን with respect to the S&P 500 በጣም ዊክ ነው እንደምታዩት እዚህ ጋር ስታካፍሉት በጣም ዊክነሱን እንደምታዩት ነው ከቤር ማርኬት ሬዚስተንስ ባንዱ ሪጀክትድ ሆኖ ወደ ታች እየሄደ ይገኛል ሶ ይህ የሚፈጠር ከሆነ S&P 500 3% 4% ከወረደ ቢትኮይን you better believe it ከ10% በላይ ከ20% በላይ ድሮፕ የሚያደርግበት probability is really high so የመጀመሪያው አናሊሲስ ይሄኛው ነው ለምን ይሄ ነገር ይፈጠራል ብዬ ማስበበት ምክንያት ይሄ ነው ሁለተኛው ምክንያቴ 90 days even in the 30 days ሄዳችሁ ብትመለከቱት ያሉት የሾርቶች ብዛት ነው so market makers they don't let these things pass by እና ሁሉም ሰው ገንዘብ እንዲሰራ አይፈልጉም ይሄን እንድታውቁ ፈልጋለሁ ሁሉም ሰው ገንዘብ እንዲሰራ ይሁሉ ሾርቶች ማርኬት ውስጥ ገብተው ዝም ብለው ገንዘብ እንዲሰሩ አይፈልጉም 30 ዴይ ላይ ስትመለከቱት 10 ቢሊዮን ሾርት ፖዚሽኖች አሉ 2.9 ቢሊዮን ሎንግ ፖዚሽኖች ብቻ ነው ያሉት 90 ዴይ ላይ ምን ያሳየናል 90 ዴይ ላይ ተመሳሳይ ስቶሪ በጣም ብዙ ሾርቶች አሉ ወደ 11 ቢሊዮን ሾርቶች ፖዚሽኖች አሉ ሎንጎቹ ደግሞ ትንሽ ናቸው ስለዚህ በጣም ብዙ ዲፈረንስ የላቸውም ግን ወደታች እየሄድን እነዚህ ሎንጎች ሊኩዊዴት እናደርጋቸዋለን እንዴት ምን ያክል ሎንግ ሾርት ፖዚሽኖች ፓይልን እንደሚያደርጉ እንደሚሰበሰቡ ተመልከቷቸው 180 ዴይ ላይ ስቲል more short than longs አለ ሶ ወደታች በምንሄድበት ጊዜ አዲስ ሎ ጁን ላይ ፎርም በመናረግበት እነዚህ ሎንግ ፖዚሽኖች እየቀነሰ ሾርት ፖዚሽኖቹ እየጨመሩ ይሄዳሉ ሶ making everybody go crazy ሁሉም ሰው አስቡት ቢትኮይን ወደ 60,000 ከተመለሰ በኋላና 58,000 ብቻ ነክቶ ተመልሶ ወደ ላይ መሄድ መጀመር የሚችል ከሆነ እና የሚያደርገው ከሆነ ማንም ሰው ቤር ማርኬቱ ይቀጥላል ብሎ አያስብም ልክ እንደ 2028 ማን ነው እንደ 2018 ከዛ ሁሉም ሰው ቤር ማርኬቱ አልቋል ብሎ ያስባል ነገር ግን የኛን ኤክስፔክቴሽን ታውቃላችሁ ወደ Q4 ካፒቹሌት ማድረግ ነው ለምንድን ነው ካፒቹሌት የምናደርገው S&P 500 will probably have a bigger drop in the fourth quarter of the year the S&P 500 M2 fractal ይሄንን ነገር ያሳየናል ሰፕቴምበር ላይ የሚያሳየን እዚህ ጋር እንደምትመለከቱት ሰፕቴምበር ላይ ሃይ ሴት ካደረግን በኋላ ምን አይነት ድሮፕ እንደሚያሳየን ምን አይነት ካፒቹሌሽን S&P 500 ላይ እንዳለ አስቡት 2018 ላይ ተመሳሳይ ነገር ነው ያየነው እዚህ ጋር የቢትኮይን ቻርታችን ላይ S&P 500ን ሌየር ብናደርገውና 2018 ላይ ሄዳችሁ ይሄንን ቻርት ብትመለከቱት where is it ተመልከቱት ቢትኮይን 66000 ይዞት ለረጅም ጊዜ for the whole year ይዞት ቆይቶ ነበር ለምንድን ነው የወረደ ብላችሁ ብታዩት የS&P 500 ይሄንን ዲፕ ኮሬክሽን ስላገኘ ነው የመጀመሪያው የቢትኮይን ኮሬክሽን ከS&P 500 ትንሿ ኮሬክሽን ጋር ላይን አፕ ያደርጋል የመጨረሻው ደግሞ ወደ ታች የወሰደው ይህ ዋና ኮሬክሽን ነበር ስለዚህ ይሄንን አስተውሉ ማለት ፈልጋለሁ ወደ አሁኑ ስንመለስና ስናየው ለምንድነው ደግሞ ለምን አይሆንም ብያስባለሁ የሚለው እንገራችሁ ይሄ ነገር ደግሞ it doesn't make any sense ልልበት የምችልበት ምክንያት ምንድነው የመጀመሪያው 200 ዴይሊ ሙቪንግ አቨሬጅ ነው ይህ 200 ዴይሊ ሙቪንግ አቨሬጅ ወደታች እንደሚሄድ ታውቃላችሁ ወደታች መሄዱን እንዲቀጥል እንደሚችል ታውቃላችሁ ምክንያቱም ያለፉትን የ200 ቀን ፕራይስ አክሽን ነው የሚያሳየው so if that's the case in bull market support ባንዱም ወደታች ምንሄድ ከሆነ ወደታች ከርቭ ማድረግ ይጀምራል ይሄም ወደታች መሄዱን ይቀጥላል ሜቢ እንደዚህ ሊሆን ይችላል so making a higher high ከዚህኛው ከሜዩ ሃይ አንፃር ማለት ከዚህ ከ200 ዴይሊ ሙቪንግ አቨሬጁ በጣም ሲግኒፊካንትሊ ወደ ላይ የሚሄድ ነው ያ የሚፈጠር ከሆነ ሁላችንም we will go crazy ቤር ማርኬቱ አልቋል ብለን እንድናወራ ያደርገናል of course ግን በቢትኮይን ታሪክ ላይ ይሄን ያን ከዛ ርቀን ሄድንበት ፖዚሽን የለም so የ200 ዴይሊ ሙቪንግ አቨሬጁ ፕራይስ ጁን መጨረሻ ላይ ይሄንን ነገር እንድንወስን ያደርገናል ያ 200 ዴይሊ ሙቪንግ አቨሬጅ ስቲል እዚሁ ወደ 80,000 ላይ የሚቀር ከሆነና እንደዚህ ከርቭ የሚያደርግ ከሆነ ምክንያቱም the last 200 days ነው ይህ ሙቪንግ አቨሬጅ የሚያየው so ይሄንን አካውንት ይሄንን ወደ ላይ ሄድንበትን ታይም ፍሬም if it takes it into account እና ወደ ላይ እንደዚህ ትንሽ ከርቭ አድርጎ የሚመለስልን ከሆነ እንደ 2019 ነው እንደ 2014 ትንሽ ወደ ላይ ወጥተን ይሄንን ስዊፕ አድርገን ልንመለስበት የምንችልበት ፕሮባቢሊቲ አለ ግን this makes me say it's not possible ይህ ነገር ሊፈጠር አይችልም ብዬ እንድል ያደርገኛል ዋነኛው
የኔ ይሄ አናሊሲስ አይሰራም ብዬ የማስብበት ዋነኛው ምክንያት ይሄኛው። ይህንን ይመስላል ለምን ይፈጠራል ብዬ የማስብበት፣ ለምን አይፈጠርም ብዬ የማስብበት ምክንያቶቹን ፕሬዘንት አድርጌላችኋለሁ። ይህ የመጀመሪያው ሲናሪዮ ነው። አሁን ሁለተኛውን ሲናሪዮ ደግሞ ኢንትሮዲዩስ ማድረግላችሁ ይሆናል። ሁለተኛውን ፓት ብላችሁ ልታስቡ ትችላላችሁ። ሁለተኛው ፓት ደግሞ ከዚህ የተለየ ነው። ከዚህኛው ሐሳባችን አብሶሉትሊ የተለየ ነው። እነዚህን ቻርቶች እናነሳቸዋለን። እናም ይህ ደግሞ የሚለው ኦፍ ኮርስ ኢት ዲፔንድስ አሁን የምንሄድበት ሎዋችን ወዴት ነው የሚሄደው የሚለው ነው ዋነኛው ነገር። 60,000 አልፈን ምንም ሰፖርት ሳናገኝ ምንም ሪአክሽን ሳናገኝ 60,000 ላይ ቀጥታ ወደታች እንሄዳለን። እንደዛም ይሁን ከሆነ ደግሞ እዚህ ጋር ምንም አይነት ሪአክሽን ማናይ ከሆነ 60,000 ላይ ካፒቹሌት የምናደርግ ከሆነ ዴፊኒትሊ እና ወደ ጁን መጨረሻ አካባቢ ላይ ሎ ፎርም የምናደርግ ከሆነ እዚህ ወደ 51,000 ወደ 49,000 አካባቢ ላይ እንሄዳለን ብዬ አስባለሁ። ከዚህኛው ሎ ጋር ኮንሳይድ ያደርግልናል፣ ሊኩዊዲቲ ይኖራል ብዙ። ከዛም እዚህ ጋር እንሄዳለን ነው ያኛው አናሊሲስ። ከዛም ጁላይ እና ኦገስት ላይ ተመልሰን ወደ እስከ 65,000 እስከ 66,000 ራሊ እናደርግና ከዛ በኋላ ደግሞ ተመልሰን ወደታች Q4 በመጣ ጊዜ ሴፕቴምበር ይሄኛው ራሊ ሰፖርት የሚያደርገው S&P 500 ተመልሶ ወደ ኒው ኦል ታይም ሃይ ሲሄድ ነው። ከዛ በኋላ ደግሞ ኦክቶበር ላይ ወደ ሴፕቴምበር ኦክቶበር ታይም ፍሬም ወደታች እንሄዳለን። እንደዚህ አይነት ፕራይስ አክሽን እጠብቃለሁ። ይህ 60,000 ሆልድ ማያደርግና ሰፖርት ማያደርግም ከሆነ ይሄኛው ደግሞ አናሊሲሳችን ከየትኛው ጋር ይመሳሰላል? ከ2022 ቤር ማርኬት ጋር በጣም ተመሳሳይነት አለው። እንደምትመለከቱት 2022 ላይ እየወረድን ወደ ላይ እንሄዳለን። ከዛ በኋላ ሌግ ዳውን፣ ከዛ በኋላ እንደገና ሌግ ዳውን፣ ራሊ፣ ሌግ ዳውን ኤንድ ፋይናል ቤር ማርኬት ሎ። ይህ ከዚህኛው ጋር ያመሳስለዋል ማለት ነው። እነዚህ ናቸው ሁለቱ ሲናሪዮች ጋይስ። The two scenarios that I've been thinking a lot are these two. ቢትኮይንን year to date አሬያው ስትመለከቱት ከአቨሬጁ ጋር ኮምፔር ስናደርገው እዚህ ጋር እንደምትመለከቱት አቨሬጁን አድ ማድረግ እንችላለን። ሚድተርም ይርሱን 2026ን አሁን ከሚድተርም ይርሱ ጋር ብታነጻጽሩትና እንትኑን አቨሬጅ ዲቪዬሽኑን ብታደርጉት ኦሬዲ አሁን ወደ ክላውዱ እየገባን ነው። ዲቪዬት አድርገን ነበረ ለረጅም ሰዓት። አሁን ግን እዚህ ጋር እንደሚያሳየን there is a big drop in June in average on average ነው ይሄንን ነገር የሚያሳየን ኦፍ ኮርስ። እና ይሄ ነገር ኦፍ ኮርስ monthly ሪተርንሱን ስትመለከቱት 2022 ላይ in June 38% ነው ድሮፕ ያደረግነው። in 2018 ላይ in June 20% ነው ድሮፕ ያደረግነው። so I would say these two histories in bear market in accordance ይመጣሉ። S&P 500ም will find a correction ብዬ አስባለሁ። እና so የትኛው እንደሚፈጠር ኤግዛክትሊ ማወቅ ከባድ ነው ጋይስ። ሁለቱንም ሐሳቦቼን ሁለቱንም አናሊሲሶችን ለእናንተ ፕሬዘንት አድርጌላችኋለሁ። ይህ ነገር ከመፈጠሩ በፊት እያወራን ነው። በአሁኑ ሰዓት ላይ ስፔኩሌት እያደረግን ነው። ኦፍ ኮርስ ልሳሳት እችላለሁ። ኦፍ ኮርስ ኢትስ ኖት ዘ ፈርስት ታይም እኔ የምሳሳትበት፣ የመጀመሪያ ጊዜ አይደለም፣ የመጨረሻም አይደለም። ብዙ ጊዜ ተሳስቻለሁ። ስሳሳትም ለእናንተ መጥቼ ኦን አፕ አደርገዋለሁ እንደምታውቁት። ግን ፕሮባቢሊቲዎችን አናሊሲሶችን ሳደርግ ነው እና እነዚህን ኢንትረስቲንግ የሆኑ ነገሮች ለእናንተ ፕሬዘንት ማድረግ ስለፈለግኩ ነው። ሁለቱም አናሊሲሶች የራሳቸው ዊክነስ አላቸው። እኔ ካሰብኩት ውጪም ሌላ አይነት ፕራይስ አክሽንም ሊፈጠር ይችላል። ኦፍ ኮርስ ዋይ ኖት፣ የማይፈጠርበት ምክንያት የለም። ኦኬ ሶ ለእናንተ ግን አንድ ጥያቄ አለ። የትኛው የሚፈጠር ይመስላችኋል? ኮመንት ላይ ባካችሁ አሳውቁኝ። I would really like to listen to and see የእናንተን ሀሳብ። በጣም ኢንትረስቲንግ የሆኑ አናሊሲሶች ስለሆኑ የትኛውን ፓዝ እንከተላለን ብላችሁ ታስባላችሁ? ኮመንት ላይ አሳውቁኝ። ሞር በሚቀጥሉት ቪዲዮዎች ላይ ዲስከስ የምናደርጋቸው ይሆናል። ግን ስቲል የኔ ሀሳቦች እነዚህን ይመስላሉ። እነዚህን ሁለት መንገዶች ቢትኮይን ይከተላል ብዬ አስባለሁ። ሎካሊ ቢትኮይን ይህንን የቤር ፍላግ ሰፖርቱን መያዝ አለበት፣ ግዴታው ነው። ምክንያቱም ከዚህ የሚወርድ ከሆነ ካፒቹሌት ማድረግ እንሆናል። ስለዚህ ከዚህ የሚወርድ ከሆነ ታውቃላችሁ ምን ሊፈጠር እንደሚችል። ኦሬዲ ሬዲ ናችሁ። የኔን እንትን አትጠብቁም። እንደዛ የሚሆን ከሆነ ደግሞ በሚቀጥለው ሳምንት ነው የሚሆነው ብዬ ነው የማስበው። ዊኬንድ ላይ we don't have that much of liquidity. Today it's getting a little bit of a bounce, ግን ያው insignificant ነው ብዬ አስባለሁ። ሜይ እንደዚሁ የሚያልቅ ይመስለኛል። የኔ አናሊሲስ ይህን ይመስላል ጋይ። ከነዚህ ሁሉ ነገር ግን በጣም ኢምፖርታንት የሆነ ነገር አለ። ቤር ማርኬቶች የሚያልቁት እና እኛ ታርጌት የምናደርገው አንድ ትክክለኛ የሆነ ፕራይስ አይደለም።
30,000 ወይም 40,000 እዛ ላይ ሲደርስ አይደለም አኪሙሌት ማድረግ የምንጀምረው ታውቃላችሁ። ቢትኮይን ኦክቶበር ላይ ከሆንን ኦክቶበር 2026 ላይ ከሆንንና 60,000 ላይ ከሆነ that's the bottom probably ምክንያቱም ታይም ቤዝድ ቤር ማርኬቶች አሉ። ከዛም ደግሞ ፕራይስ ቤዝድ አናሊሲስ ምናደርጋቸዋል። ታይም ቤዝድ ቢትኮይን ስቲል 60,000 ላይ ከሆነ ኦክቶበር ላይ that's the low ምንገዛ ይሆናል። ይህንን እንድታስታውሱ ፈልጋለሁ። ይሄን ነው የኔ አመለካከት፣ ይህ ነው የኔ አናሊሲስ። ስሜ ሮቤል አለሙ ነው። ይህ ቢትኮይን ኢትዮጵያ ነው። ቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮን ደግሞ ከወደዳችሁት ላይክ እያደረጋችሁ አፕሪሺዬሽናችሁን እንድታሳዩኝ በትህትና ጠይቃለሁ። በሚቀጥሉት ቪዲዮዎች እንገናኝ። see you next time guys ቻው።